ትዚለህ እንደሆነ ዮኒ የሊሳ እናት ነኝ ብለው ወይዘሮ አልማዝ ባለፈው ሲመጡ ከሳቸው በፊት እኔ እናት ነኝ ብሎ የመጣ ሰው አልነበረ እውነት ነው እሳቸው ነበሩ የመጡት እሳቸውንም አቀረብናቸው ብዙም ሰው መልካቸው የመሳሰላል አይነት ነገር ሲሉ ነበር እኛም መጨረሻ ላይ እንግዲህ እርግጠኛ የሚያደርገን ጉዳይ ዲኤንኤ ስለነበረ ወደ ዲኤንኤ ነው ታሪኩን የመራ ነው ከዚያ በኋላ ግን ሌላ እኔ ነኝ እህቷ የሊሳ እናት ሌላ ናት እሳቸው አይደሉም የሚል ደግሞ ሌላ ሰው መጣ ስለዚህ ደግሞ አንዳንድ መረጃዎችን በመስማት ስሞችን ፎቶግራፎችን እንዲሁም ደግሞ ምናልባት የመልክ መመሳሰልንም በማየት ወደ ስቱዲዮ ጋብዘናል ግን ከዛ ፊት ሊሳ በዙም አየር ላይ ነች እሷን ሰላም እንላትና ሌላው ነገር እንቀጥላለን ማለት ነው ሄሎ ሊሳ how are you hello hi I'm good ደናነኝ ሰላም ነኝ እንግዲህ ዛሬ ሊሳን እና እህቷ ነኝ ካለችው ቤቲ ጋር ልናገናኛት ነው የሚሆነው እሷም እዛው ባለችበት ሆና ለቤቲ ያላትን ጥያቄ እየጠየቀች ምን እናገናኛቸው ነው የሚሆነው ማለት ነው መልካም so Lisa is there anything new after its air your program air a lot for me I have ይሄ ለኔ ትልቅ ትርጉም አለው ምክንያቱም እኔ በፊት የሌለኝ ነገር ነው የሰማሁት የማይታመን ነው የተለያዩ ሰዎች ሊያገኙ እየሞከሩ ነበር በታሪኩ ልባቸው መነካቱንም ነግረውኛል ተስፋ አደርጋለሁ እውነቱ በቅርብ እናውቃለን የተሻለም ይሆናል it is true and that we will get the results soon so are you ready to see her yes I'm ready all right Lisa ስለዚህ እንግዳችን የዛሬ እንግዳችንን እንጠራታለን ቆመን እንቀበላት መልካም እንዴት ነሽ ሰላም እንዴት ነሽ ሰላም ናችሁ አንደና መጣሽ thank you እናመሰግናለን ስለዚህ እንግዳችንን እንተዋወቃት ማናት የሚላውን እርግጥ ያው ጸጊ እንዳለችው እህት ነኝ በላን የመጣችሁ ተብሏል ሸጋኑ እንተዋወቀሽ እስኪ ስሜ ቤተልሔም እባላለሁ ቤተልሔም ተወልደ እባላለሁ እሺ ፕሮግራሙን እንዴት አየሽው እንዴት የቤቲን እህት የሊሳ እህት ነኝ ልቲ እንዴት ቻልሽ ኦኬ እሺ የመጀመሪያ ጊዜ ዛሬ አመት ፕሮግራሙ ሲተላለፍ እኔ አላየሁትም ነበር ከዝኔ ደውላ ነው ፕሮግራም እንዲ የሚባል አለ አንቺንም እናትሽንም ነው የምትመስለው ወይ አባቴ የወንድም ልጅ ነች እናት ትባላለች እና እናትሽን ነው የምትመስለው አንቺን ነው የምትመስለው ፕሊዝ እዩ አለችኝ የሚሄድበት ጉዳይ ነበር ተመለስኩኝ ከዛ አየሁት ፕሮግራሙንና መጠየቃቸው የነበሩት የቅርብ ላይ ያሉ ዘመዶችን ስጠይቅ of course እንደዚህ ነገር ነበረ ምናቀው ነገር ግን ሳት ለኔ ነበረው በሰዓቱ ልጅ ነበረኝ ግን ሞቶብኛል ልጅ ነበረኝ ለማደጊያ ለተከታዩ ሰዎችን የጠየቅኩት 4-5 ሰዎችን የተለያየ ኢንፎርሜሽን ነው የነገሩኝ እና ትንሽ ኢሞሽናል አይዞሽ ሶሪ እንደዛ ነበር ያሉን ከዛ በቃ እዛ ጋር እንትን አድርጌ በጣም ከድሮ ከልጅነቷ ጀምራ ከናቴ ጋር ስራ ተሰራ የነበረች እኛ ከመወለዳችን በፊት አብራይ ነበረች ደወለችልኝና እንኳን ደሳለሽ እህትሽ ተገኝታለሽ አለችኝና በጣም በቃ መስራቱላ ስራ አልቻልኩም ነበር አስመዘገብሽ ወይ ሂጂ ጠይቂ ስትለኝ እንዲ ኮንፊርም የሚያደርግልኝ ሰው ነበር ያጣሁትኝ አሁን እኔ ጠየቅኳቸው ሰዎች እንዴት ነው የናቴ ታሪክ ልጅ ሆና ልትዳር ስትል ከትግራይ ነው የመጣችው ወደ አዲስ አበባ እሺ ከዛ በኋላ ስትመጣ እዚ ወንድም እህት የላትም ኖርማሊ ባዮሎጂካል አንድ እህት ነው ነበረቻት እሷም እዛው ገጠር ትግራይ አርፋለች ስለዚህ እንዲ የሚፈልጋትም እህቴ ወንድም የሚላት ሰው አልነበረም በሰዓቱ ስለዚህ እዚ አዲስ አበባ መጣ የምትሄድበት ቦታ የምታርፍበትን ቦታ ስለሌላት ወደ አዲሱ ገበያ አካባቢ መራቤቴ የሚባል ሆቴል ይሰሩ እንደነበረ ጓደኛዋ ነገረችኝ ኑሯቸውም ውላቸውም አዳራቸውም እዛው ነው እዛው ይሰራሉ ማስተናገድም ሊሆን ይችላል ኦር ካሸርም እንዲሁም ባሬስታም የተቀያየሩ ይሰሩ እንደነበር ጓደኛዋ ነገረችኝ ከዛ በኋላ በዛ በነበረበት አጋጣሚ አንድ ቀላ ያለ አጠር ያለ ሰውዬ ጓደኛ ነበራት አልማዝ ትባላለች እናቴም ጓደኛ እሷን ቼን ታሪክ የምትነግረኝ ከዛ በኋላ ዛ በነበራቸው ቆይታ ከሱ ታረግዛለች በኋላ ላይ ግን ጠፍታ መጣች ለሆነ ለረጅም ጊዜ አልነበረችም ከዛ ስትመጣ መንሾካሾክ ነገር ይሄ እንዴት ነው በውስጥ ነው የታርጋው መጣች ልጇን የት ሄደ
የት ሄደ ነበረ ሲሉ የነበረው እና በጣም መቀራረብና መነጋገር ስንጀምር የታርገሹ መጣሽ ልጅሽን ስንላት አንድ ሞቶብኛል አለች ሁለተኛ ለማሳደጊያ ሰጥቻለሁ ለተለያየ ሰው ማለት ነው እንደዛ ነው ያለችው እኔ ደግሞ ያወኩበት አጋጣሚ በሆነ ጊዜ ታማ ነበርና ኮንሺየስ አልነበረችም ታማ በነበረበት ጊዜና የተለያዩ ቅዠቶች ነበሩ እና እኔኮ ሚሚ ልጅ አለኝ ልጅኮ አለኝ ትለይ ነበርና እንዴ ወንድም አለኝ አንድ ታላቅ ወንድም 76 የተወለደ እኔ 81 ነው የተወለድኩት ስለዚህ ሊሳ ታሪኩ እውነት ከሆነ ከ76 በፊት ነው የተወለደችው እናንተ ከሷ በኋላ ነው እኛ ከሷ በኋላ ነው አንድ ታላቅ ወንድም አለኝ አማኑኤል ይባላል እኔ እሱ ታናሽ ነኝ 81 1981 በኢትዮጵያ አቆጣጠር ማለት ነው ሶ ከሆነ እንግዲህ ሊሳ አማኑኤል ከዛ ቤቲ ነው የሚሆነው በነገራችን ላይ የእናትሽ ሙሉ ስም የእናታችሁ ሙሉ ስም ነው አልማዝ ከበደ ለማ ትባላለች አልማዝ ከበደ ለማ ትባላለች First of all what do you feel when you see her at the first time Oh, this is very special. I didn't expect this. ይህንን አልጠበቅኩም በተለይ ዛሬ ሆኖ በመምጣቷና እዚህ በመሆኗ ልቤ ተነክቷል ይህንን ለመናገር ፈልጋለሁ እናም ስለ እናቴ ተጨማሪ ነገር ካለ የምትነግረን እሱ ማወቅ ፈልጋለሁ ይህንን ታሪክ እንዴት ማወቅ እንደቻለች ብታስረዳኝ How did you find out about me? እንግዲህ ተግባች ያለሽ እሺ ፕሮግራሙ ኖርማሊ ከተለቀቀ በኋላ ነው ወደ ኋላ ሂስትሪዎችን ታሪኮችን በማየት እና ደግሞ እንዳልኩት ጓደኞቿን በመጠየቅ ነው ፋይንድ አውት ያደረኩት እንዲሁም ጎረቤት አካባቢ ይቀርባት የነበሩ ሰዎችን እንዴት ነበረ ትንሽ እንት ነበራችሁ ወይ ስላቸው አንድ ጎረቤት አለችን እሷን እንዴት ነው የጠፋ ልጅ ይገኛል ወይ የተጣለ ልጅ እንዴት ነው የሚገኘው በምን አይነት ወይ ነው ምክንያቱም እናቴ እኔና ወንድሜን ከወለደችን በኋላ እኔ 5 አመቴ ሲሆን ሳውዲ ነው ብዙ አመት ወደ 20 አመት የኖረችው ቫኬሽን ብቻ ነው በየ3 ወር የምትመጣ የነበረውና ክሉለስ ነች ይሄ እንትን የላትም አገሪቷ ላይ ያለ ነገር ይሄ ዴይ ቱ ዴይ ያለ ነገር አፕዴት የላትም ስለዚህ ስትመጣ ነው ጠቅልላ ስትመጣ ጠየቀቻት አንድነት ትባላለች እንዴት ነው የጠፋ ልጅ የተጣለ ወይ እንዴት ነው ላገኝ የምችለው ሆስፒታል እና የመሰላት ከሷ ጋር ሪሌትድ የሆነ ነገር ሳይሆን ጠይቋት ነው የመሰላቸው I see አሁን ታሪኩ እንዴት ነው ለሊሳም ትንሽ ሊከብዳት ይችላል እናታችሁ ከናንተ ምርቀው ነው የኖሩት አይደለ ከናንተ ምርቀው አብዛኛውን ጊዜ አረብ ሀገር ነበሩ እናንተም የሊሳን መኖር አታውቁም ነበር አይደለ የድሮ የእናታችሁ የድሮ ታሪክ ነው መጨረሻ አካባቢ ልጅ አለኝ ያሉ ነው አንድ ልጅ አለኝ ትለኝ ነበር እንጂ ጥቁር አንበሳ አድርጓት ይሁን ምን አይታወቅም ግን ሊሆንም ይችላል ደግሞ አይደለ ግን ዋናው ነገር ምንድነው የመልካችሁ መመሳሰልና የእናታችሁ አልማዝ ከበደ መሆን ስም ነው አሁን እናቴም ልጅ አለኝ ስትል ስለነበረ እሷ ልትሆን ትችላለች አላችሁ በዚህ ተነሳ ሶ ፕሮግራሙን የመጀመሪያውን የሷን ጥያቄ ተሾ ነበር የሊሳ ሊሳ እዚህ ስትቀር ኦኬ አይቻለሁ ሶ ያኔ የተሰማሽ ስሜት ነበር በጣም ነበር ኦኬ እኔም ብቻ ሳልሆን ሰውም ሁሉም ዘመድም የሚያቅ ሷልቶን ትችላለች So Lisa, she watched your first interview in our studio before a year ago and at that time as she told us she was feeling something that she may be my sister. This is one reason. The other is the name of your mother and the name of her mother is the same including the father's name, you know. Almaz Kabeda. Okay. So our mothers የእናታችንስ ነገር እንዴት ነው እንግዲህ የእናቷን ነገር እየጠየቀሽ ነው እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብሎ የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ ማለት ቤትያ ስለዚህ ንገረት እሺ እናታችን እንግዲህ ከሆንሽ እህታችን አይዞሽ ከ2003 ላይ ነው ያረፈችው አይዞሽ ቅርታ በጣም it's okay
እሺ እናታችን 2003 ላይ ነው ያረፈችው ማለት ዊሽ ማደርገው ብዙ ማቹርድ አልነበርኩም እኔ እና ከኔ በላይ ሰው ኖሮ አሁን በጊዜ ማለት ታውቀው እህት ቢኖረኝ እንዴ ማቹርድ ያደረገ ሰው እሷን ትሪት የሚያደርግ ሰው አንደርስታንድ የሚያደርግ እንደ እህትም እንደ ልጅም ቢኖር ዊሽ አረግ ነበር ይሄ ደስታ ወር ለኔ ያልነበረ ቢሆን ማለት ነው ለእናቴ ነበረ በጣም ታሳዝን ሰው ነች ብዙ የተጎዳች ብዙ የደከመች ሰው ነች ለኛም ለራሷም ያልተመቻት ሰው ነችና ይሄ ደስታ ሞር ለሷ ነበረ እርግጠኛ ይሄ ነገር እውነት ከሆነ የብዙ አመት ህመሟ ነው የብዙ አመት ጥያቄዋ ነው ጸጸቷ ነው በእኛም አልተመቻትም እኛ ስትመጣ 5 አመት ጥላኝ ሄዳ 22 አመት ያያለን የመጣችው ልጅ እንደ ልጅ ነው ትሪት ልታረገኝ የምትሞክረው እኔ ጎርምሻለሁ ትሪት ልደረግላት አልችልምና ሁሉ ነገር ማቹርድ ስትሆን አንደርስታንድ የምታረገውና ኖራ በዚህ ሰዓት ሳይንን ኤክስፕሌን ብታደርግ ደስ ይለኝ ነበር አይዊሽ የእውነት ሆኖ ከሆነ ምን ያህል አመት ውስጧ ላይ ጸጸት ይኖር እንደነበረ ረዳታለሁ እንደ እናትም እኔ እንደወለደ ሰው ማለት ነው አይዊሽ ብትኖርልኝና ይሄን ነገር እሷ ኤክስፕሌን ብታደርግ ደስ ይለኝ ነበር ግን አልሆነ 2003 ማለት በፓበሻ she may be your sister or she may not but we are going to grasp every detail what they know or what she know about her mother and maybe about your mother you know so as you told her that her mother passed away in 2010 she passed away if she is your mother we don't know of course still now but we feel sorrow that her mother is our mother you know so Betty yeah photo na sayatna this is her mother's picture yeah I'm going to tell you yeah so you may understand something about the pictures Okay. And the third one yeah ስንት ዓመተ ምህረት ነው ታላቅ ወንድማችሁ የተወለደው 76 ሶስት ልትወለድ የምትችለው ከዛ በፊት ነው ማለት 74 የልጅሽን ተመሳሳይነት ለነገራት ይችላል ከዛ አንድ ሴት ልጅና አንድ ወንድ ልጅ አለኝ 12 አመት ልጅ አለችኝ ቁጭ እሷን ነው የምትመስለው ኢቭን የመጨረሻ በስካይፕ የነበረውን እንትን ስክሪን አንስተሽ ላኪልኝ ብዬ ስልክ ሰጥቻት ቁጭ ብዬ ሳያት ሰልፊ ላይ ያዘችው ነው መሰለኝ እና በጣም ነው የምትመስላት እና በጣም ነው የሚመሳሰሉት በጣም ከልጄ ጋር እና ደግሞ ከኔ የልጅነት ፎቶዎቼ ጋር የ10-11 አመቴ ጋር በደንብ ነው የምትመሳሰለው ምን መሳሰለው yeah so Betty is the mother of two 12 and 9 is that 12 and 7 so the girl is she looks like you as you told us and we saw the photograph of course this is another reason that you may be her sister የቤቲ ሙሉ ታሪክ ሰምተናል ማማም እንግዲህ ባለፈው ሳምንት ሲመጡ ጥቁር አንበሳ መውለዳቸው ከበደ የሚለው አልማዝ ከበደ የሚለው የባለቤታቸውን or የልጇን አባት ስም እንደሰጧትም ተናግረው ነበር አንቺም ተመልክተሻል አይደለ so ጊዜው እንደገና ህፃኗ ስትወለድ ትንሽ ህመም እንደነበረባት እናዛ ሆስፒታል ውስጥ ደግሞ 3 ወር አብራ እንደቆዩ ከዛ በኑሮ አለመመቻቸት ምክንያት ለማደጎ እንዲሰጥ ከነርሷ ጋር መካከራቸው እንደዚህ አይነት ነገሮች ተገልጸዋል of course ከዛ በኋላ ደግሞ አንቺ መጣሽ ደግሞ ተቀራራቢ ታሪኮች ብዙ አሉ ስም አለ ቦታ አለ መልክ አለ እንደነዚህ አይነት ነገሮች ደግሞ ተቀራራቢዎች ናቸው ስለዚህ አሁን ይሄኛም እንግዲህ ማማንም ወደ ዲኤንኤ ነው ይመራ ነው ያንቺም ሊሆን የሚችለው ወደ ዲኤንኤ ነው ማለት ነው እንግዲህ ዲኤንኤ አድርገን ያንቺንም የሊሳንም የማማንም ዲኤንኤ አድርገን ደግሞ ያው ለተመልካቾች እናሳውቃለን ማለት ነው
አዎ በስተመጨረሻም ሊሆን የሚችለው ባለፈው ሳምንት እኔ ነኝ እናቷ ብለው የመጡት እናትና በሊሳ መካከል የእናትነት ግንኙነት እንዳለና የቤቲና የሊሳም ደግሞ የእህትነት ግንኙነት እንዳለ ፋይናሊ እንግዲህ ወደ ዲኤንኤ መርተን ነው የምንቋጫው ማለት ነው። ስለዚህ የሁለታችሁንም ውጤት የሶስታችሁንም የሆነው ይዘን ነው በድጋሚ ልንመጣ የምንችለው ማለት ነው። So good luck for all anyways. ስሙን መጥራት አልፈልግም ፖለቲካ ስለማይገባኝ፣ ግን አንዱን ሰውዬ ከዚህ በፊት ስለ ኢትዮጵያ ያገባኛል ብትል ከሆነ የውጭ ዜግነትን መልስና ከዛ ማለት ማውራት ትችላለህ ብለው እልህ ውስጥ ያስገቡትና ዜግነቱን ያስመልሱታል ማለት ነው። ከዛ ማኑ አስነክተው እስር ቤት ውስጥ ስንት ጊዜ እንዳሹት አዶናይም ይሄ ነገር ሀፕን ያደርግበታል ብዬ በጣም ነበር ስፈራ የነበረው። ግን እንደዛ ሰውዬ ያልሆነ ውሳኔ ሳትገባ በፊት ይሄ ነገር ሀፕን ስላደረገ ደስ ብሎኛል። ከዚህ ተምረህ ቶሎ ወደ ሀገር ትመለሳለህ ብዬ አስባለሁ። ደግሞ የ9 ደቂቃ ቪዲዮ ሰርተ ሰግጥ ፈንስ ምን ማለት እንደሆነ በእንግሊዝኛ ቪዲዮ ማስቀመጥህም ትልቅ ነገር ነው። ምክንያቱም ለካናዳ መንግስት አትሊስት ምን ማለት እንደፈለክ አንደርስታንድ ያደርግሃል። አንዳንዶች አንተ ማለት የፈለግከው ሰግጥ ፈምስ ማለት ሰነፉ ማለት አይደለም እያልክ በቀጥታ እየተናገር ግን ሊከስክ የሚፈልግ ሰው ደግሞ ኖ አሁን ነገር አድርግ ማለት ነው ምናምን ብሎ በራሱ ኢንተርፕሬት እያደረገ ሊከስክ ለሚፈልገው ሰው ሴንስ እንዳይሰጥ ያደርጋል ያንን ማብራሪያ መስጠትክና የነሱ የአንደርስታንዲንግ ችግር እንጂ ያንተ ችግር እንዳልሆነ ያሳያልና እነ ነፃነት ደግሞ ሪሊ ሶሪ በጣም ነው ያዘንኩትኝ እንደዚህ አይነት ነገር ውስጥ ስለገባችሁ። አይኖ በጣም ከባድ ነው ለእናንተ፣ ግን አይዟችሁ እግዚአብሔር በቀላሉ አስተምሮ ወደ ሀገሩ ሊመልሰው ስለፈለገ ነው ብዬ አምናለሁ። ቶሎ ይፈታል ብዬ አስባለሁ። አይዟችሁ።